አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙፉዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? አለን። ያው ዛሬ እንግዲህ ብቅ ብያለሁኝ። ያው በእነሩታ እና ላይክ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ለምታበረታቱኝም በጣም ነው የማመሰግነው። ሰብስክራይብ ለምታደርጉኝ አመሰግናለሁ። አሁንም ሰብስክራይብ አድርጉኝ፣ አበረታቱኝ። ያው አዲስ ጀማሪ እንደሆንኩኝ ማለት ነው። እና ዛሬ የመጣሁበት ምክንያት ያው ሩታ ነው። ሩታ ጥሩ ልጅ ነች። ከአንደበቷ የሚወጣው ጥሩ ነገር ነው፣ መጥፎ ቃል አይወጣም። ግን አንዳንድ ጊዜም ደግሞ መሸነፍም አለ አይደለ? እንደ ሰው ልጅ አንዳንድ ጊዜ መሸነፍም አለ እና በቃ ተሸነፊና ይቅር ተባብላችሁ ይቅር ይበልሽ ይቅር በዩ ታረቁ። ራሱ ማለት ነው የእናንተ ደጋፊዎች ተመልካቾቹም ራሱ እንድትታረቁ ነው የሚፈልጉት፣ እንድትለያዩ አይፈልጉም። እና ታረቁ፣ ይቅር በዩ በቃ ወደ ቤትሽ ተመለሽ። አንደኛ ነገር ነፍሰ ጡር ነሽ፣ ለልጅሽ ማሰብ ያለብሽ እና ታረቂ፣ ቤትሽ ግቢ፣ ቤትሽን አታፍርሽ። ይሄ ልጅ መቼም ብቻ ልጅ ጋራ ማለት ነው የድሮ ላይ እንጂ ያለው አሁን እሷ ጋራ አይደለም አይደል እንዴ? ወይ ደግሞ ባንቺ ላይ አልማገጠብሽም፣ እንደሚያወራው አልማገጠብሽም። አወራና ማገጠብኝ ማለት አይደለም። እንደዚህ በጣም አከራሽው፣ አታክረሪ። ትዳር ማለት ቀላል ነገር አይደለም። ሴት ልጅ ናት ትዳሯን አጠበቅ አድርጋ መያዝ ያለባት። ይሄ ልጅ አሁን ሂድ ካልሽው ይሄዳል። በቃ አልፈልግም ካልሽው ከአንቺ የተሻለች ደግሞ ሊፈልግ ይችላል። እና እንደዚህ ባታደርጊ ተካከል በራሴ መንገድ እየጣልኩኝ ነበረ። ያው አብዛኞቻችሁ እኔን ውሸታም ስትሉኝ ምናምን ብዙ ነገር አስመሳይም ስትሉኝ ሁሉ ነገር ችዬ እያለፍኩኝ የነበረው እውነቱን ማወቅ ስለምፈልግ ስለነበረ ነው። እና የሩታ ቤተሰብ ጋር ደውዬ ነበረ። ሩታ ቤተሰብ ጋር እንዳልሆነች ተነግሮኛል። እና ይህም ደግሞ አቤል ምናልባት ከዚህ በፊት በተለቀቀው ቪዲዮ ካያችሁ ቤተሰቧ ጋር ነው የሄደችው ብሎኝ ነበረ። እና ምናልባት አቤልም እኔ ህይወት ላይ ብዙ ችግር እየፈጠረ ነው ማለት ነው፣ እኔን እየዋሸኝ ከሆነ። ለምን ሁለታችን የምንገናኝበትን መንገድ ለማቅረብ እየጣርኩኝ እኔ ነገሮችን ግን እሱ እያራራቀብኝ ነው። ይህም ደግሞ እንግዲህ የሆነበትን ምክንያት ለራሱ የምጠይቀው ነው የሚሆነው። እንግዲህ ቤተሰብ ዛሬ ሩታን ቀጥሬያታለሁ። ሩታ አዲስ አበባ ውስጥ ነው ያለችው። አዲስ አበባ ውስጥ ማንን ጋር እንዳለች የት እንደሆነች ምንም ማውቀው ታሪክ የለም። ግልጽም ሊሆንልኝ አልቻለም። አቤል በተደጋጋሚ ጠይቄው ቤተሰብ ጋር ነገር ያለ አይነት ስሜት እየተሰማኝ ነው። እና ቤተሰቦቼ ምን እንደምላችሁም አላውቅም። እኔ ሁሉም ሰው እንግዲህ የራሱ የሆነ ጥያቄ ውስጡ ላይ ፈጥሮበታል፣ የትኛውም ሰው ማለት ነው። እና ልክ እንደናንተው እኔም ውስጤ ላይ ብዙ ጥያቄ ፈጥሮብኛል። ለምን መዋሸት አስፈለገ? ለምን ከቤት መራቁ ለምን አስፈለጋት? ሲቀጥል ደግሞ አቤል እኔን ለምን ዋሸኝ? ይህንንም ጥያቄ ውስጤ ላይ ፈጥሮብኛል። ቤተሰቦቼ ለምን ልክ እንደናንተው ማወቅ የምፈልገው ነገር ስላለ ነው። እና ምናምን አለችኝ ማለት ነው። በጣም ነው የደነገጥኩት እንደዚህም ስትለኝ። አንዳንድ የቀረኝ ልብስ አለ እና ከቤት ይዤ መውጣት ፈልጋለሁ አለች። ኦኬ አልኳት፣ ችግር የለውም ነይ እና አውርተን መውጣት ካለብሽም ልብስም ይዘሽ የትኛውም ነገር የፈለግሽ ነገር ይዘሽ መውጣት ትችያለሽ፣ ግን ደግሞ ቀድመን እናውራ ነው ያልኳት ለሷ ማለት ነው። እና እንግዲህ እዚሁ ግቢው ብቻሽን ነይ ብያታለሁኝ። ትመጣለች። ከዛ ሀሳቧን እና ፍላጎቷን እቅዷን ምን እንደሆነ እንድትነግረኝ እፈልጋለሁ። ሲቀጥል ነፃነት ጋር ያለው ነገር እንድትነግረኝ እፈልጋለሁ። ሲቀጥል ነፃነት ጋር ያለው ነገር ኦልሬዲ ከዚህ በኋላ የተፈታላት ይመስለኛል። ነፃነትም ቪዲዮ ለቃ አብዛኞቻችሁ አይታችሁታልም ብዬ አስባለሁኝ። እና ከዚህ በኋላ ከእሷ በኩል የሚመጣባት ነገር የለም። ስለዚህ ሌላ ምክንያት ሊኖራት አይችልም። እኔና እሷን ምናልባት በመሀላችን ገብታ ነፃነት ነበረች አይደለ ነገሮችን ያበላሸች የነበረው። ከዚህ በኋላ ግን ምንም የሚበላሽ ነገር የለም። ስለዚህ እግዚአብሔር ነው የምላቸው። እኔም የራሴን ውሳኔ የራሴን መንገድ መያዝ ጀምራለሁኝ ማለት ነው። እና አንዳንድ ጊዜ የሆነ ትዕግስትም ሲበዛ ይመራል። ለዛም ነው ሁለቱም ቀን በቃ እንድትመጣ ወደ ቤት እንድትገባ ያላደረኩት ጥረት አልነበረም። ግን ደግሞ እሷ ምንም ፍላጎት የላትም። ስለዚህ ዛሬ መጣላትና ፍላጎቷን በደንብ አድርጌ እጠይቃታለሁ። አይ እኔ መግባት ፍላጎት የለኝም ምናምን የምትል ከሆነ እኔም የራሴን መንገድ እመርጣለሁ። ከዚህም በኋላ በመለቃቸውም ምንም በማረጋቸው ቪዲዮ ማንም ሰው ተቃውሞ የሚሆን ምንም አይነት ነገር እንዲያደርስብኝ አልፈልግም። ተዘጋግቶ መኖር አንድ አይነት አብሮ መኖር አይደለም። ሶሉሽኖችን እንፍጠር እያልኩኝ አንተ ኖ በቃ እንደዚህ ነው ምናምን ብለህ መውጣት አብሮ መሆን አይደለም። ሆኖም አያውቅም በታሪክ አንድ ሰው
መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አንደርስታንድ አድርገው በደንብ። ካልገባክ በደንብ ቆም ብለህ አስብበት። እሺ ረጅም ታይሞች አሉ፣ አስብበት በደንብ። ያንን ረጅም ታይም ደግሞ ኖሬን ብለህ ሌላ ድጋሚ ሌላ ስህተት ልትፈጥር ከሆነ የራስ መብት ነው። ደስ እንዳለህ አድርግ። እንደፈለክ መሆን ትችላለህ፣ እንደተመቸህ መሆን ትችላለህ። ነገር ግን እኔ ህይወት ውስጥ ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም። ድፍን 1 አመት የቀጠለ ስህተት ነው፣ መሰረዝ አለበት። ይሰለቻል። ገባክ? በደንብ ይሰለቻል። ጨረሽ? አዳመኩሽ። ጨረሽ? ታዩሽ ሁሉንም ነገር ታዩና ሻንጣሽን ይዘሽ ወደ ቤት ግቢ። ወዴት? በቃ ማውራትም ካለብን ቤታችን ላይ እናወራለን። ወደ ቤት ግቢ ነው የምልሽ። ሁሉንም ነገር በቃ ታዩ እንዳለፈ እርሾ። በቃ እንዴ በህይወትሽ እኮ ብዙ ነገር ይፈጠራል። ከዚህም የባሰ ነገር እኮ እኔ ጋር ተፈጥሮ አያውቅም እኮ አይደለም። ተፈጥሯል፣ እሱን አልካድኩም። ባለፈውም ተናግሬያለሁ። ግንስ የሆነ ባውንደሪ ይኖርሃል። ድጋሚ ተፈጥሯል ያ ነገር። እስቲ አለ በለኝና አሳየኝ፣ አምጣልኝ። ያንን ነገር ማስቆም ወይም ደግሞ መስመር እንዳለኝ ለማንም መጣሁ ላለውም ሰው ስላሳየው መሰለኝ አሁን ላይ እንደዚህ ማኑ ምንም እኮ አንቺ ጋር እኮ በወሬ ነው እያመንሽ ያለሽው። እሷ በነገረችሽ ነገር የሆነ ሰንበዲ ባወራሽ ነገር እያመንሽው ጭንቅላትሽን እያታበድሽ ያለሽው ሩታ። እንዴ ወሬ ነው እንጂ መመላለስ አይችልም ነበር። የሆነ መስመር ቢኖርህ ትናንትና ያንን ነገር አሳይ። ምን ማድረግ ነበረብኝ? እስኪ አንቺ በኔ ቦታ ሆነሽ አስቢው። ምን ማድረግ ነበረብኝ? እሺ ልጅቷ አንተ ጋር የተፈጠረው ነገር እኮ እኔም ጋር በተመሳሳይ መልኩ ተፈጥሯል። እሺ ልንገርሽ፣ ምን ታደርጊው ነበር? ምን ታደርጊው ነበረ? ተፈጥሯል ወይ ማስረዳት ባለብኝ መልኩ ነገሮችን ቁጭ አድርጌ ይሄ ነው መሆን አይችልም እላለሁኝ እንጂ እንዴ ማንም ስለመጣው ሹሩሩ እያልኩኝ ታዲያ ህይወቴን ስበጠብጥ እኖራለሁ እንዴ? እኔ በዚህ 2 ቀን ውስጥ ወደ ቤት ተመለሺ፣ አሳውቃለሁ። በዚህ 2 ቀን ውስጥ አግኝተሽኝ አውሪ። እየነገርኩሽ ነው እኮ ብትመለሽ ነው የሚሻልሽ። አሳውቃለሁ። የምሬን ነው። እስከ መጨረሻው የሚጸጽትሽ ነገር ውስጥ ነው እየገባሽ ያለሽው። ስለዚህ ስነ ስርዓትሽን ያዥ። በቃ ጥፋቶች ይጠፋሉ፣ አለቀ። በቃ ስህተት ሊኖርብኝ ይችላል እንደ ስህተት፣ ግን ደግሞ ሁሉንም ነገር ደግሞ ስህተት አይደለም። በቃ እኔም በራሴ መንገድ ትክክል ነኝ። ማድረግ የነበረብኝ ነገር በጊዜው የተሰማኝና ያደረኩት እና ቤትሽን አታፍርሺ፣ ቤትሽን አታፍርሺ። ዛሬ በነጸሬን አላረኩም፣ በጣም እንትን እያለኝ ነው። እና ቤትሽን አታፍርሺ። አሁን እሱ የተናገረው ንግግር በቃ የሆነ ተስፋ የቆረጠ ነገር፣ ጭቅጭቅ ሁልጊዜ እንዳስጠላ። እውነት ጭቅጭቅ ግን ሁልጊዜ ያስጠላል በጣም። ዛሬ እንትን መጨቃጨቅ ነቀመጥ። ዙሮ እኮ እናንተ እኮ አትለያዩ እኮ የታወቀ ነው። ማንም ሰው የሚያውቀው ነገር ነው። አትለያዩም እናንተ። ግን ቢሆንም ደግሞ ዛሬ መጨቃጨቅ፣ ነገር መጨቃጨቅ፣ ይሄ ነገር ጥሩ አይደለም። መጨቃጨቅ የበዛበት ትዳር ደግሞ ትዳር አይሆንም። አንደኛችሁ እሳት ስትሆኑ አንደኛችሁ ውሃ መሆን አለባችሁ። እና አሁን አብርሽ የተናገረው ንግግር በእውነት በቃ የሆነ የመረረው ነገር በቃ ላር የሆነ በቃ እንዳስጠላው ጭጨቃ። እርግጥ ሩታም በጣም ጭጨቃ እንዳስጠላት ነው። ግን ቢሆንም አሁን እሱ ልጅ ምንድን ነው ያለው? ይቆጭሻል፣ በኋላ ላይ ይቆጭሻል፣ ይቆጫታል እንደማለት ነገር ነው። በቃ እርምጃዬን እወስዳለሁ፣ አስጠልቶኛል መጨቃጨቅ። እና አንድ ትዳር ደግሞ ሲመሰረት ማለት ነው መተማመን መኖር አለበት። መተማመን የሌለበት ትዳር አይሆንም፣ ትዳር አይሆንም። እና አንቺ በቃ እስከዛሬ 1 አመት ሙሉ በጣም ለፍቻለሁ ብለሻል፣ ብዙ ነገር አሳልፈሻል፣ እናውቃለን። ቢሆንም ግን አሁን ይቅር በይው፣ ታረቁ። መታረቅን የመሰለ ነገር የለም። ይቅር ተባባሉ፣ ታረቁ። ሁሉ ነገር ተውና ታረቁ፣ እንደ አዲስ ጀምሩ። እኔ ይህንን ነው የምለው፣ ሌላ ነገር መናገር አልፈልግም። እና ቤትሽን አታፍርሺ፣ ቤትሽን አታፍርሺ። ዛሬ በነጸሬን አላረኩም፣ በጣም እንትን እያለኝ ነው። እና ቤትሽን አታፍርሺ። አሁን እሱ የተናገረው ንግግር በቃ የሆነ ተስፋ የቆረጠ ነገር፣ ጭቅጭቅ ሁልጊዜ እንዳስጠላ። እውነት ጭቅጭቅ ግን ሁልጊዜ ያስጠላል በጣም። ዛሬ እንትን መጨቃጨቅ ነቀመጥ። ዙሮ እኮ እናንተ እኮ አትለያዩ እኮ የታወቀ ነው። ማንም ሰው የሚያውቀው ነገር ነው። አትለያዩም እናንተ። ግን ቢሆንም ደግሞ ዛሬ መጨቃጨቅ፣ ነገር መጨቃጨቅ፣ ይሄ ነገር ጥሩ አይደለም። መጨቃጨቅ የበዛበት ትዳር ደግሞ ትዳር አይሆንም። አንደኛችሁ እሳት ስትሆኑ አንደኛችሁ
ውሃ መሆን አለባችሁ። እና አሁን አብርሽ የተናገረው ንግግር በእውነት በቃ የሆነ የመረረው ነገር በቃ ላር የሆነ በቃ እንዳስጠላው ጭጨቃ። እርግጥ ሩታም በጣም ጭጨቃ እንዳስጠላት ነው። ግን ቢሆንም አሁን እሱ ልጅ ምንድን ነው ያለው? ይቆጭሻል፣ በኋላ ላይ ይቆጭሻል፣ ይቆጫታል እንደማለት ነገር ነው። በቃ እርምጃን ወስዳለሁ፣ አስጠልቶኛል መጨቃጨቅ። እና አንድ ትዳር ደግሞ ሲመሰረት ማለት ነው መተማመን መኖር አለበት። መተማመን የሌለበት ትዳር አይሆንም፣ ትዳር አይሆንም። እና አንቺ በቃ እስከ ዛሬ 1 ዓመት ሙሉ በጣም ለፍቻለሁ ብለሻል፣ ብዙ ነገር አሳልፈሻል፣ እናውቃለን። ቢሆንም ግን አሁን ይቅር በይው፣ ታረቁ። መታረቅን የመሰለ ነገር የለም። ይቅር ተባባሉ፣ ታረቁ። ሁሉን ነገር ተውና ታረቁ፣ እንደ አዲስ ጀምሩ። እኔ ይህንን ነው የምለው፣ ሌላ ነገር መናገር አልፈልግም።